الأصول الثلاثة وأدلتها لإمام الدعوة الشيخ محمد بن عبد الوهاب بن سليمان التميمي. السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا. أما بعد، يتكبرات في الله بارياوች الله سبحانه وتعالى فقاد هونو كذيك الأصول ثلاثة كميلو كتاب ككفل عندس ككفل سدست لما يتمكرنال كفل سدست لايم سناي وينبرو سلا أركان الإيمان نو أركان الإيمان ወሳኝና አንገብጋቢ ነጥቦች እንደሆኑ ለማየት ሞክረናል። እያንዳንዱ ሙስሊም የሆነ ሰው ሊያቃቸውና ሊያምንባቸው በምላሱም ሊናገር በተግባሩም ሊተገብር እንደሚገባው አይተናል። ዛሬ የአላህ ሱብሓነሁ ወተዓላ ፍቃድ ከሆነ የምናየው አልአስሉ الثالث ሶስተኛው መሰረት የሚለው ይሆናል። አስሉ الثالثም ደግሞ ምን ዙሪያ ላይ ነው ከተባለ ነብዩ ሙሐመድን አለይሂ ሰላት ወሰላም ስለማወቅ ይመለከታል። ይህም ወሳኝና አንገብጋቢ የሆነ ዕውቀት ነው። ነብዩን አለይሂ ሰላት ወሰላም የማያውቅ ሰው እስልምናን ማወቅ አይችልም። ነብዩን አለይሂ ሰላት ወሰላም የማይከተል ሰው ጥመት ውስጥ ይገባል። ዛሬ የሰው ልጆች ዱንያ ላይ የሚወዱትን ነገር ከስር መሰረቱ ጀምሮ ያቃሉም በሽተኛ እስኪሆኑለትም ድረስ ይለፉለታል፣ ይታገሉለታል። ነገር ግን ልንታገልለትና ልንለፋለት ልንጨነቅለትና ልንተጋለት የሚገባው የመጀመሪያው አንኳሩ ነጥብ አላህ Subhanahu Wa Ta'ala ወደኛ ያስተላለፈውን ዲን ነው። ያንንም ዲን የምናቀው በነብዩ ሙሐመድ አለይሂ ሰላቱ ወሰላም ነው። ነብዩ ሙሐመድን አለይሂ ሰላቱ ወሰላም አጥብቆ የማያቅ ሰው እስልምናን ሊረዳው አይችልም። ስለዚህ የዛሬው መሰረታችን ስለ ነብዩ ሙሐመድ አለይሂ ሰላቱ ወሰላም ሲራ ይሆናል። الأصل الثالث معرفة نبيكم محمد صلى الله عليه وسلم وهو محمد بن عبد الله بن عبد المطلب بن هاشم، وهاشم من قريش، وقريش من العرب، والعرب من ذرية إسماعيل بن إبراهيم الخليل عليه وعلى نبينا أفضل الصلاة والسلام. أصل الثالث ሶስተኛው መሰረት መጀመሪያ ስናየው የነበረው ይህ ሶስቱ ነጥብ ሲያጠነጥን የነበረው وهو معرفة الله ነበረ። የመጀመሪያው ነጥብ አላህ Subhanahu Wa Ta'ala ማወቅ፣ ومعرفة دين الإسلام اسلمنا ماوك، ومعرفة النبي صلى الله عليه وسلم نبي محمد عليه الصلاة والسلام ماوك بالأدلة بمرجع يميلو نبرة سنة ينبرو سلا الله سبحانه وتعالى عين سلا اسلمنا نتبوش عين هون دمو سلا نبي محمد عليه الصلاة والسلام نال يهم تلك مسارتاوي كهونا نتبنو نبي محمد عليه الصلاة والسلام معوك زاري يعلم مقبابات يعلم مسمامات متشاجت تجت يبزاوم نبي عليه الصلاة والسلام إزوت يمتوت النجر يعلم معوك نبي محمد عليه الصلاة والسلام سيعزبت ينبرو النجر يعلم معوك نبي محمد عليه الصلاة والسلام يعلوتن ያለ ማለት ያላሉትን ማለት ነው። በመካከላችን ስለበዛ ያለ መግባባቱ እየሰፋ ይሄደው ነብዩ ሙሐመድ አለይሂ ሰላቱ ወሰላም በጥልቅ የሚያቅሰው የሚያዙትን ይታዘዛል፣ የሚከለክሉትን ይከለከላል። ስለዚህ ይህም ትልቁ መሰረት ለልጆቻችን ልናስተምራቸው ልናስጨብጣቸው የሚገባ የሆነ ነጥብ ነው። ራሳችንም ልናቀው የሚገባ የሆነ ነጥብ ነው። ማውኑ ሰዓት ያው ግርግርና ሲሉ ሰምቼ ላለው ነብዬ የበዛበት ጊዜ ላይ ብንሆንም ወደ ትክክለኛው መንገድ ተመልሰን ግን
ነብዩ ሙሐመድን አለይሂ ሰላቱ ወሰላም የማወቅ ግዴታ ይኖርብናል። ዛሬ የሰው ልጆች አንድ ኳስ ተጫዋችን ቢጠየቁ ስለ ትውልድ ቀኑ ኳስ ስለሚጫወትበት ቀን ስለሚያገኘው ደምወዝ ሐታ አልፎ ተርፎ የሰላት ጊዜን ወደ መተው ደረጃ ለዚህ ኳስ ተጫዋች የሰላትን ሰዓት ወደ ማሳለፍ ደረጃ የሰው ልጆች የደረሱበት ላይ ነው ያለነው። ስለ ነብዩ ሙሐመድ አለይሂ ሰላቱ ወሰላም ግን ቢጠየቅ አያቅ። የአላህና የነብዩ ሙሐመድ አለይሂ ሰላቱ ወሰላም ደረጃቸው ምንድነው ቢባል አያቅ። ይዞት የመጡት ዲን ምንን ያዛል ምንን ይከለክላል አያቅ። አባታቸው ማን ነው እናታቸው ማን ነች የት ሀገር ነው የተወለዱት ከሄድ ወዴት ሄዱ በምን ነበር የሚጣሩት ምን ነበር የሚከለክሉት አያቅ። አላህ ካዘነላቸው እንሽራህ ሰድር ከሰጣቸው ሰዎች ውጭ። ስለዚህ ይህም ወሳኝ የሆነ ነጥብ ነው። ስናያቸው ከነበሩ ማዕሪፈቱላህ ወማዕሪፈቱ ዲን الاسلام ወማዕሪፈቱ ነብይ ሙሐመድ አለይሂ ሰላቱ ወሰላም ቢልአድላ ነበር ይህ ክታብ ሲያጠነጥን ነበር። የመጀመሪያው አላህ ማወቅ ዲን الاسلامን በመረጃ ማወቅ ነብዩ ሙሐመድ አለይሂ ሰላቱ ወሰላምን በመረጃ ማወቅ የሚሉ እነዚህ አንኳር የሆኑ ሶስት ነጥቦችን ነበር ይዞ ሲጓዝ ነበር። የመጀመሪያውንም ሁለተኛውንም ለማየት ሞክረናል። አሁን ደግሞ የምናየው ስለ ነብዩ ሙሐመድ አለይሂ ሰላቱ ወሰላም ይሆናል። እሱም ምን ይላል? አልአስሉ الثالث ሶስተኛው መሰረት ማዕሪፈቱ ነብይኩም ነብዩ ሙሐመድ አለይሂ ሰላቱ ወሰላምን ማወቅ ዳዕዋቸውም ወዴት ነበረ የሚጣሩት የሚለውን ማወቅ። ይህንን ካላወቅን እንዴት አድርገን እንደምንከተላቸው ስለማናቅ አላህ Subhanahu Wa Ta'ala ደግሞ ነብዩ ሙሐመድን አለይሂ ሰላቱ ወሰላም በመታዘዝና በመከተል አዞናል። የማታቀው የሆነ አካል ልትወጂውም ልትከተዩም ልትወደውም ልትከተለውም ስለማንችል የማወቅ ግዴታ አለብን። ነብዩ ሙሐመድ አለይሂ ሰላቱ ወሰላም ብሎ ማለት ወሁወ ነብዩ ሙሐመድ አለይሂ ሰላቱ ወሰላም ሙሐመድ ናቸው። ኢብኑ አብደላህ የአብደላህ ልጅ ኢብኑ አብዱል ሙጠሊብ አብደላህ ደግሞ የአብዱል ሙጠሊብ ልጅ ነው። ኢብኑ ሃሽም አብዱል ሙጠሊብ ደግሞ የሃሽም ልጅ ነው። ሚን ቁረይሽ ሃሽም ደግሞ ከቁረይሽ ነው። ቁረይሽ ደግሞ ሚን العرب ከአረብ ነው ዝርያው። ወልዓረቡ አረብ ደግሞ ሚን ذرية እስማኤል ከእስማኤል ዝርያ ናቸው። ኢብኑ ኢብራሂም የኢብራሂም ልጅ የሆነው ኢብራሂሙል ኸሊል የአላህ ወዳጅ የሆኑት የኢብራሂሙል ኸሊል ዝርያ ነው። አለይሂ በኢብራሂም ላይ ወአላ ነብይና በነብዩ ሙሐመድም አለይሂ ሰላቱ ወሰላም ላይ አፍደሉ ሰላት ትልቁ ሰላት ወሰላም ሰላምም በሳቸው ላይ ይሁን። ስለዚህ ነብዩ ሙሐመድ አለይሂ ሰላቱ ወሰላም የዘር ግንዳቸው ይህንን ይመስላል። ዛሬ እስልምናን በጥልቅ የማያውቁ ከመንሃጀ ሰለፍ ያፈነገጡ የሚናገሩት ከቁርአን ከሐዲስ ያልሆኑ ሱፊዮች ነብዩ ሙሐመድን አለይሂ ሰላቱ ወሰላም ከኑር ነው የተፈጠሩት ቢሉም ኑሩን ከኑሩ خلقው ጀሊሉ እያሉ ህዝቡን ቢሸውዱም ነገር ግን ነብዩ ሙሐመድ አለይሂ ሰላቱ ወሰላም የዘር ሐረጋቸው ይህ ነው። አላህም Subhanahu Wa Ta'ala ሙሐመዱር ረሱሉላህ ሙሐመድ የአላህ መልእክተኛ ነው ይላል ቁርአኑ ላይ ሱረቱል ፈትህ ላይ። እንዲሁም ሱረቱል አሊ ኢምራን ላይም ወማ ሙሐመድ እኮ አይደለም አለይሂ ሰላቱ ወሰላም ኢላ ረሱሉን መልእክተኛ ቢሆን እንጂ ቀድ ኸለት ሚን ቀብሊሂ الرسل ከሱ በስተፊትም መልእክተኞች ያለፉ የሆኑ መልእክተኛ ነው ይላል። እንዲሁም በሌላም የቁርአን አንቀጽ ላይ ወለዚነ አመኑ እነዛ ያመኑት ወአሚሉ ሷሊሃቲ በጎንም የሰሩ ወአመኑ ያመኑም ቢማ ኑዚላ በወረደው ላይ አላ ሙሐመድን በነብዩ ሙሐመድ አለይሂ ሰላቱ ወሰላም ላይ ወሁወል ሐቅ ሚን ረቢሂም ይህ ከጌታው ዘንድ የወረደ ሐቅ ነው ብሎ ያመኑት ይላል አላህ Subhanahu Wa Ta'ala ሱረቱል ሙሐመድ ላይ። አላህ Subhanahu Wa Ta'ala ነብዩ ሙሐመድን አለይሂ ሰላቱ ወሰላም ብዙ የቁርአን አንቀጽ ላይ ጠቅሷቸዋል። ሐታ ነብዩላህ ኢሳ ራሱ ነብዩ ሙሐመድ አለይሂ ሰላቱ ወሰላም እንደሚመጡ ቁርአን ላይ እንዳወሱ ተገልጿል። ወኢዝ ቃለ ኢሳ ኢብኑ መርየም ባለ ጊዜ ይላል አላህ Subhanahu Wa Ta'ala ያ በኒ እስራኤል እናንተ በኒ እስራኤሎች ኢኒ ረሱሉላህ እኔ አላህ መልእክተኛ ነኝ ኢለይኩም ወደናንተ ሙሰድቀን እውን ባይ ሊማ በይነ የደየ ከኔ በስተፊት ያለውን ሚነ ተውራትን ወሙበሽረን እንዲሁም ደግሞ አበሳሪ ነኝ ቢረሱልን በመልእክተኛ ያእቲ የሚመጣ ሚን ባዕድ ከኔ በኋላ እስሙሁ አህመድ ስሙም አህመድ ይባላል ብሎ ነብዩላህ ኢሳም አውስተዋል። ስለዚህ ይህ ነብዩ ሙሐመድ አለይሂ ሰላቱ ወሰላም ሊታወቁ ግድ ይላል። አንድ ሰው ያላወቀውን ሰው መከተል ስለማይችል አቅምም ስለማይኖረው
ነብዩ ሙሐመድን አለይሂ ሰላቱ ወሰላም በጥልቅ ማወቅ ግድ ይላል። وله من العمر 63 سنة منها 40 قبل النبوة و23 نبيا رسولا نبئ بقرأ وأرسل بالمدثر وبلده مكة بعثه الله بالنذارة عن الشرك ويدعو إلى التوحيد. وله لنبي عليه الصلاة والسلام من العمر كعدمي አላቸው 63 سنة 63 ዕድሜ አላቸው 63 ዓመት ቆይቷል ዱንያ ላይ ነብዩ አለይሂ ሰላቱ ወሰላም 40 قبل النبوة ነብይነት ከመምጣቱ በፊት አሳልፎታሉ የአላህ መልእክተኛ የተወለዱትም መካ ነው ነብዩ አለይሂ ሰላቱ ወሰላም ከዛ በፊትም የሚታወቁት የነበረው በጎን በመስራት አማናን በመጠበቅ በእውነተኛነት ሰውን በማክበር ጣጉታትን ከማምለክ በመራቅ ኸምርን ከመጠጣት በመራቅ በጥሩ ስነ ምግባር ነበር ነብዩ መሐመድ አለይሂ ሰላቱ ወሰላም የሚታወቁት ሸር የተባለ ነገርም አይሰሩም ነበር ከጃሂልያም ሥርዓት የራቁ ነበሩ ነብዩ አለይሂ ሰላቱ ወሰላም ወደ ጋራ ሄራ የሚባል ቦታም እየወጡ አላህን ሱብሓነሁ ወተዓላ ያወሱት ነበር የኢብራሂምን መንገድ በመያዝ ያወሱት ነበር የአላህ መልእክተኛ አለይሂ ሰላቱ ወሰላም ከዛም 40 ዓመት ከደረሳቸው በኋላ ወህይ ወደ ነብዩ መሐመድ አለይሂ ሰላቱ ወሰላም መምጣት ጀመረ 40 قبل النبوة 40 ከነብይት በፊት አሳለፉ 23 نبيا رسولا 23 ደግሞ ነብይም መልእክተኛም ሆኖ አሳለፉት ነብዩ አለይሂ ሰላቱ ወሰላም ኑቢያ ነብይነት መጣላቸው بالإقራ ኢቅራ በሚለው የቁርአን አንቀጽ ነብይነት መጣላቸው ጅብሪል መጥቶ ቅራ በሚላቸው ሰዓት ማ አና ቢቃሪኢን አሉ ነብዩ አለይሂ ሰላቱ ወሰላም እኔ አንባቢ አይደለሁም አሉት ከዛም ጨመቅ አደረገና ሁለተኛውም ቅራ አላቸው እኔ አንባቢ አይደለሁም ከዛም ቅራ አላቸው ማ አና ቢቃሪኢን አሉ ሶስተኛም فقال له اقرأ ከዛም ቅራ አላቸው ቢስሚ ረቢከ الذي خلق በአላህ ሱብሓነሁ ወተዓላ ስም ቅራ አላቸው خلق الانسان من علق የሰው ልጆችን የፈጠረው በሆነው ጌታ ቅራ አላቸው በዚህ ቁርአን ለነብዩ አለይሂ ሰላቱ ወሰላም ነብይነት መጣላቸው ከዛ ነብዩ አለይሂ ሰላቱ ወሰላም ይህ ቁርአን አንቀጽም ሲወርድላቸው የፈሩ ሲሆኑ ወደ ቤታቸው ወደ ኸዲጃ መጡ ረዲየላሁ ተዓላ عنها ከዛ የደረሰባቸውን ነገር ሲነግሯት አብሽር አላህ ሱብሓነሁ ወተዓላ አዋርድህም ዝምድናን ትቀጥላለህ እንግዳን ታከብራለህ ኸይር የተባሉ ነገሮችን ስለምትሰራ መጥፎ የሆነ ነገር አያገኝህም አብሽር አለቻቸው ለነብዩ አለይሂ ሰላቱ ወሰላም ከዛ እንግዲህ እየቀጠለ መጣ ወኡርሲለ ቢልሙደثር ያ አዩሃል ሙደثር በሚለው ደግሞ ረሱልነት መጣላቸው ወበለዱሁ የነብዩ አለይሂ ሰላቱ ወሰላም ሀገራቸው መካ ነው ወሐጀረ ነብዩ አለይሂ ሰላቱ ወሰላም ተሰደዋሉ ኢለ المدينة المنورة ወደ መዲናም ስደቱ አድርጓሉ ነብዩ አለይሂ ሰላቱ ወሰላም بعثه الله سبحانه وتعالى ልኳቸዋል بالنذارة የሰው ልጆችን በማስጠንቀቅ ልኳቸዋል عن الشرك አስከፊ ከሆነው ከሽርክ ወጥመድ በማስጠንቀቅ ተልኳሉ የመጀመሪያው አንኳሩ ነጥብ ይህ ነው የተለያዩ አንጃዎችና ቡድኖች የተፈጠሩለት ዓላማ ትቶ ያልታዘዙበትን ነገር ቢፈጽሙ የተለያየ ህክማ ውስጥ ቢገቡም የተለያዩ ችግሮች ውስጥ ቢገቡም ነብዩ አለይሂ ሰላቱ ወሰላም ግን በመጀመሪያ የተላኩት ከሽርክ በማስጠንቀቅ ነው ልክ አላህ Subhanahu Wa Ta'ala ቁርአኑም ላይ እንዳለው ወለቀድ በአስና ይላል በእርግጥ ልከናል في كل أمة رسولا በእያንዳንዱም ላይ መልእክተኛ ልከናል ምን የሚሉ አኒ ዕቡዱላህ አላህን አምልኩ በብቸኛነት ወጅተኒቡ ጣጉታት የተባሉትን ሙሉ በሙሉ እርግፍ አርጋችሁ ተው በሚል ልከናል ይላል አላህ Subhanahu Wa Ta'ala ነብዩ ሙሐመድ አለይሂ ሰላቱ ወሰላም የተላኩት በመጀመሪያ የሰው ልጆችን ከሽርክ እንዲያስጠነቅቁ ነው ወየድዑ የሚጣሩ ሲሆኑ ተላኩ ኢለ ተውሂድ ወደ ተውሂድ ሲሳይንም ለጋሽ ዒባዳም ሙሉ በሙሉ የሚገባው አስማም ሲፋም እንዳለው እነዚህ ነገሮችን ሙሉ በሙሉ ተቀበሉ በሚል ነው የመጀመሪያ አንኳር ነጥብ ዛሬ ተውሂድን ከማስተማር ይልቅ ለስልጣን ፉከራና ድለቃ
ተውሂድን ከማስተማር ይልቅ ባህሪን ማስተካከል መቅለስለስ የተለያዩ ሲስተሞችና ዘዴዎች ውስጥ መግባት አብዛኛው ፍርቃዎች ቢመርጡ የመጀመሪያው የነብያቶች መልእክት ተውሂድ ነው አንገብጋቢውና አንኳሩ ነጥብ አመጣጣቸው ሲመጡም የነበረበት የመጀመሪያው ነጥብ ይህ ነው ተውሂድ የሌለው ሰው 150 ዓመት ቢሰግድ እድሜ ልኩን ኸይር ስራ ቢሰራ ተውሂድ እስከሌለው ድረስ አይጠቅም ስለዚህ ነብዩ አለይሂ ሰላቱ ወሰለም ከሽርክ አስጠንቃቂ ወደ ተውሂድ ተጣሪ ተደርጎ ተላኩ የመጀመሪያ ለዚህም الله سبحانه وتعالى قرآن مرجان والدليل قوله تعالى يا أيها المدثر قم فأنذر وربك فكبر وثيابك فطهر والرجز فاهجر ولا تمنن تستكثر ولربك فاصبر ومعنى قم فأنذر ينذر عن الشرك ويدعو إلى التوحيد وربك فكبر أي عظمه بالتوحيد وثيابك فطهر أي طهر أعمالك عن الشرك والرجز فاهجر الرجز الأصنام وهجرها تركها والبراءة منها وأهلها ودليل قوله تعالى لزم الله سبحانه وتعالى قرآن مرجانه يا أيها المدثر أنت تكنانابي ونبي هوي አላቸው قم فأنذر أستنكك አላቸው ለነብዩ አለይሂ ሰላቱ ወሰለም وربك فكبر ጌታህንም አልቅ አላቸው وثيابك فطهر ልብስህንም አጽዳ አይ طهر أعمالك من الشرك سرهان كشرك أصدا على تشول النبي عليه الصلاة والسلام الله سبحانه وتعالى لبسن ليلام بوتا يتقوى لبس بلو تقصوتال ولباس التقوى ذلك خير يتقوى لبس نو يتشالو بلو سلتقسو وثيابك فطهر مالت سرهان كشرك أصدا على تشول النبي عليه الصلاة والسلام والرجز فاهجر أغوتاتنم راك على تشو ولا تمنن تستكثر مستتن انداتست አጠፋውን ፈልገ ወሊረቢካ በጌታ ትእዛዝ ፈስብር ትግስት አድርግ አላቸው ለነብዩ መሐመድ አለይሂ ሰላቱ ወሰለም ስለዚህ ነብዩ መሐመድ አለይሂ ሰላቱ ወሰለም ከሽርክም እንዲርቁ በተውሂድም እንዲያዙ ጣጉታቶችንም እንዲርቁ በጌታቸው በሚደርስባቸው ሙሲባ ደግሞ ትግስት እንዲያደርጉ አላህ Subhanahu Wa Ta'ala ለገታቸው ስለዚህ በዚህ ነብዩ አለይሂ ሰላቱ ወሰለም ሲያስጠነቅቁ ወደ ተውሂድ ሲጣሩ ቆዩ እኛም የመጀመሪያ ሊያንገበግበንና ሊያስጨንቀን የሚገባው ነጥብ ይህ ነው አخذ ያዙ ነብዩ መሐመድ አለይሂ ሰላቱ ወሰለም على هذه 10 سنين ወደ ተውሂድ እየተጣሩ 10 ዓመት ድረስ ቆዩ ምንም አይነት የእስልምና ድንጋጌዎችን ሳይጨምሩ ወደ ተውሂድ ብቻ ሲጣሩ 10 ዓመት ቆዩ የድዑ ሲጣሩ ኢለ ተውሂድ ወደ ተውሂድ ያንዳንዱ ዳይም ዓሊምም እንደ መሰረት አድርጎት ሊንቀሳቀስ የሚገባው ይህ ነጥብ ነው ወደ ተውሂድ የማይጣራ በሽርክ የማያስጠነቅቅ ዳኢ አይደለም ዓሊምም ዓሊም አይባል የነብዩ መሐመድ አለይሂ ሰላቱ ወሰለም ተከታይ የሆነ ሰው ከሽርክ ያስጠነቅቃል በተውሂድ ያዛል ይህ የመጀመሪያው የሚታወቅበትም አንኳሩ ነጥብ ይህ ነው ነብዩ መሐመድ አለይሂ ሰላቱ ወሰለም መካ ላይ 10 ዓመት ድረስ ወደ ተውሂድ ሲጣሩ በሽርክ ሲከለክሉ ቆይቷል ከዛ أخذ على هذا 10 سنين يدعو إلى التوحيد وبعد العشر عرج به إلى السماء وفرضت عليه الصلوات الخمس وصلى في مكة 3 سنين وبعدها أمر بالهجرة إلى المدينة والهجرة الانتقال من بلد الشرك إلى بلد الإسلام والهجرة فريضة على هذه الأمة من بلد الشرك إلى بلد الإسلام وهي باقية إلى أن تقوم الساعة وبعد العشر ከ10 ዓመት በኋላ ዑሪጀ ቢሂ ኢለ ሰማይ ወደ ሰማይ ተወጡ ነብዩ አለይሂ ሰላቱ ወሰለም ከመካ ወደ ቤተል መቅደስ ሄዱ ከዛም ወደ ሰማይ ከጅብሪል ጋር ተወጡ የአላህ መልእክተኛ ለዚህ ነው አላህ Subhanahu Wa Ta'ala ቁርአኑ ላይ ሱብሃነለዚ ለዛ ጌታ ጥራት ይገባው ይላል አስራ ቢዐብዲሂ ባሪያውን እንዲወጣ ያደረገ
ከመስጂደል ሐራም ወደ መስጂደል አቅሳ የወሰደው የሆነው ጌታ ይላል። ስለዚህ ነብዩ አለይሂ ሰላቱ ወሰላም 10 ዓመት ወደ ተውሂድ እየተጣሩ ቆይቶ ከዛ በኋላ ወደ ሰማይ ሄዱ። ከዛ በኋላ ሰላትን ይዞ መጡ ነብዩ አለይሂ ሰላቱ ወሰላም። የተለያዩ ፍርቃዎች በመሄዳቸው ዙሪያ ጥመት ውስጥ ቢገቡ የተለያዩት በሩሃቸው ነው የሄዱት ይላል። አህለ ሱናዎች ግን በሩህም በጀሰዳቸውም እንደሄዱ መልእክትን ተቀብሎ እንደመጡ ያረጋግጣሉ። በዚህ አካሄዳቸውም ብዙ ተአምራቶችን እንዳዩ ነብያቶችንም እንዳገኙ አላህ የሰጣቸውን ትእዛዝ ተቀብሎ እንደመጡ ነፍሶች ቁጭ ብለዋል። ስለዚህ ነብዩ አለይሂ ሰላቱ ወሰላም ወደ ሰማይ ሄዱ። ወፈሪደት ዐለይሂ الصلاة الخمسة 5 ጊዜ የሚሰገዱ ሰላቶች ግዴታ ሆኑባቸው። وصلى نبي عليه الصلاة والسلام سجدوا في مكة مكة لاي 3 سنين 3 ዓመት ድረስ መካ ላይ ሰገዱ ነብዩ عليه الصلاة والسلام 3 ዓመት ከቆዩ በኋላ የተለያዩ ሙሲባዎችና ከሙሽሪኮች ከሙጅሪሞች ሙሲባ ደረሰባቸው። ከዛ በኋላ ነብዩ عليه الصلاة والسلام ወደ መዲና እንዲጓዙ ታዘዙ ጓዶቻቸውን በመያዝ وبعدها 3 ዓመት ከቆዩ በኋላ ኡሚሩ ታዘዙ ነብዩ አለይሂ ሰላቱ ወሰላም بالهجرة በስደት ታዘዙ الى المدينة ወደ መዲና እንዲጓዙ ታዘዙ ነብዩ አለይሂ ሰላቱ ወሰላም والهجرة هجرة ብሎ ማለት الانتقال መሰደድ ነው من بلد الشرك كشرك ሀገር የእስልምና ህገደም ከማይፈጸምበትና የእስልምና ሻዓኢሮች ከማይተገበሩበት ሀገር መሰደድ ነው ኢላ በለድ الاسلام ወደ እስላም ሀገር والهجرة ከክህደት ሀገር እስልምና ድንጋጌ ከማይፈጸምበት ሀገር መሰደድ ፈሪደቱን ግዴታ ነች على هذه الأمة بنبي محمد عليه الصلاة والسلام أمة من بلد الشرك إلى بلد الإسلام ككهدت هاجر ودا اسلمنا هاجر مهيد وهي هجرة باقية متقينة إلى أن تقوم الساعة قيامة اسكيكم درس لمن النبي عليه الصلاة والسلام لا تنقطع الهجرة هجرة أتقارتم بلوال حتى تنقطع التوبة توبة اسكيقارت درس ولا تنقطع التوبة توبة ما تقارتم حتى تخرج الشمس من مغربها ፀሐይ ከምዕራብ መውጣቷን ትታ ከምስራቅ መውጣት እስክትጀምር ድረስ ብለዋል ነብዩ አለይሂ ሰላቱ ወሰላም። አቡ ዳውድ በዘገቡት ሐዲስ እንዲሁም ደግሞ ኢማሙ አህመድም ዘግቦታል። ስለዚህ ሂጅራ እስከ ቂያማ ቀን ድረስ ቂያማ እስኪቆም ድረስ አይቋረጥም ብለዋል ነብዩ መሐመድ አለይሂ ሰላቱ ወሰላም። والدليل قوله تعالى إن الذين توفاهم الملائكة ظالمي أنفسهم قالوا فيم كنتم قالوا كنا مستضعفين في الأرض قالوا ألم تكن أرض الله واسعة فتهاجروا فيها فأولئك مأواهم جهنم وساءت مصيرا إلا المستضعفين من الرجال والنساء والولدان لا يستطيعون حيلة ولا يهتدون سبيلا فأولئك عسى الله أن يعفو عنهم وكان الله عفوا غفورا. وقوله تعالى يا عبادي الذين آمنوا إن أرضي واسعة فإياي فاعبدون. قال البغوي رحمه الله سبب نزول هذه الآية في المسلمين الذين بمكة لم يهاجروا ناداهم الله باسم الإيمان. والدليل قوله تعالى لزم يا الله سبحانه وتعالى قرآن مرجان إن الذين النزا توفاهم الملائكة ملائكوች ሩሃቸውን የሚወስዱት ዛሊሚ አንፉሲም ነፍሳቸውን የበደሉ ቃሉ ፊማ ኩንቱም በምን ነበራችሁ ተብሎ ሲጠየቁ ቃሉ ይላሉ ኩና ሙስተድዓፊና ደካሞች ነበርን ይላሉ ፊል አርድ በምድር ላይ ቃሉ ይሏቸዋል መላእክቶች አለም ተኩን አርዱላሂ ዋሲዐቱን የአላህ ምድር ሰፊ አልነበረችምና ተብሎ ይጠየቃሉ ፈቱሃጅሩ ፊሃ አትሰደዱም ነበር የአላህን ህግ ደንብ ለመፈጸምና የአላህን ህግጋት ለመተግበር ፈኡላኢከ እንዲህ አይነት አላህ ያዘዛቸውን የማይታዘዙ
የከለከላቸውን የማይከለከሉ ሰዎች ማዕዋሁም ጀሃነም መዘውተሪያቸው ጀሃነም ነው ወሳአት መሲራ ጀሃነም ምንኛ ይከፋች ነው ይላል አላህ Subhanahu Wa Ta'ala إلا المستضعفين ደካሞች ሲቀሩ من الرجال ከወንድ والنساء ከሴት والولدان ከልጆች لا يستطيعون حيلة زدين ما يچلو ولا يهتدون سبيلا መንገድ መጓዝን የማይችሉት ሲቀሩ ይላል አላህ Subhanahu Wa Ta'ala ዲ አይነት ሰዎችን አሰላሁ አላህ ወስኗል አያፉ عنهم ከነሱ ይቀርሊል وكان الله سبحانه وتعالى ነው عفوا ይቅርባይና غفور ማሪ የሆነ ጌታ ነው እንግዲህ ያው የአላህ Subhanahu Wa Ta'ala ህግ ደንብ መፈጸም ከማይቻልበት ሀገር ከሽርክና ከኩፍር ሀገር ወደ ተውሂድ ሀገር መሄድ እየቻሉ ያልሄዱ ሰዎች ጀሃነም ይጠብቃቸዋል የማይችሉት ሲቀሩ ብሎ አላህ Subhanahu Wa Ta'ala ተናገረ ነብዩም አለይሂ ሰላቱ ወሰላም ስደት አይቋረጥም የተውበት በር እስኪዘጋ ድረስ የተውበት በር ደግሞ አይዘጋም ፀሐይ ከምዕራብ መውጣትታ ከምስራቅ እስከ ምትወጣ ድረስ አሉ ነብዩ አለይሂ ሰላቱ ወሰላም በሌላ ሐዲሳቸው ነብዩ አለይሂ ሰላቱ ወሰላም ላ ሂጅረተ ባዕደ الفتح ብለዋል መካ ከተከፈተ በኋላ ስደት የለም ብለዋል ይህም ቡኻሪና ሙስሊም ውስጥ የተዘገበ ሐዲስ ነው ይህ ሐዲስ ብሎ ማለት ከመካና ከመዲና ከሸሪዓ ሀገር ወደ ሌላ ሀገር ስደት የለም ለምን የሙስሊም ሀገር ስለሆነች ማለት ነው ወቀውሉ ተዓላ እንዲሁም በሌላ ቁርአን አንቀጽ ይላል አላህ Subhanahu Wa Ta'ala ያ ዒባዲየ الذين እናንተ ባሪያዎቼ ሆይ አመኑ ያመናችሁ ኢነ አርዲ የኔ ምድር እኮ ዋሲዐቱን ሰፊ ነች فإياي فاعبدون أنين أملكني إلى الله سبحانه وتعالى على البغوي إمام البغوي رحمة الله تعالى عليه من إلال سبب نزول هذه الآية يزديك قرآن أنكس يوردت بيت مكانات في المسلمين مسلموت لاينو يوردت الذين بمكة مكة لا يبنبروا ولم يحاجروا هجرة بل تسددوا مسلموت لاينو يوردت إلال ناداهم الله سبحانه وتعالى تأراتشو بسم الإيمان أنت يامناتشو ሆይ ብሎ ጠራቸው ይህ ቁርአን አንቀጽ ሰበበ ንዙሉ መካ ላይ በነበሩ ሂጅራ ባላደረጉ አማኞች ላይ ነው የወረደው ይላሉ والدليل على الهجرة من السنة قوله صلى الله عليه وسلم لا تنقطع الهجرة حتى تنقطع التوبة ولا تنقطع التوبة حتى تطلع الشمس من مغربها ودليل على الهجرة من السنة ስለ ስደት መረጃ قوله ነብዩ አለይሂ ሰላቱ ወሰላም ብለዋል لا تنقطع الهجرة هجرة تقارتم حتى تنقطع التوبة توبة እስከሚቋረጥ ድረስ ولا تنقطع التوبة توبة ما ይቋረጥም حتى تطلع الشمس من مغربها ፀሐይ ከምስራቅ መውጣትታ ከምዕራብ እስከ ምትወጣ ድረስ ብለዋል ነብዩ አለይሂ ሰላት ወሰላም فلما استقر بالمدينة أمر ببقية شرائع الإسلام مثل الزكاة والصوم والحج والأذان والجهاد والأمر بالمعروف والنهي عن المنكر أخذ على هذا 10 سنين وتوفي صلى الله عليه وسلم ودينه باق وهذا دينه لا خير إلا دل الأمة عليه ولا شر إلا حذرها منه والخير الذي دلها عليه التوحيد وجميع ما يحبه الله ويرضاه والشر الذي حذرها منه الشرك وجميع ما يكرهه الله ويأباه بعثه الله إلى الناس كافة وافترض طاعته على جميع الثقلين الجن والإنس فلما استقر النبي عليه الصلاة والسلام ترغاكتو بتكمتو جزي بالمدينة مدينة لاي أمير تعززوا ببقية من شرائع الإسلام بإسلامنا بكرود نقاقيوش مثل الزكاة زكاة يمثلة والصوم صوم يمثلة والحج حج يمثلة والجهاد جهاد يمثلة والأذان أذان مالة يمثلة والأمر بالمعروف بطرو معزز يمثلة والنحي عن المنكر بمدفو مكالكالن يمثلة وغير ذلك من شرائع الإسلام كزيموش بإسلامنا دنقاقيوش نبي محمد عليه الصلاة والسلام معزز جمرو مدينة لي أخذ يازو نبي عليه الصلاة والسلام بزيم تكباراتشو على هذه 10 سنين أسرامت قيو وبعدها يهننم كقيو بحالا
توفي موت النبي عليه الصلاة والسلام صلوات الله يا الله صلاة وسلامه سلام عليه بساتشو لاي يهون ودينه የነብዩ ሙሐመድ አለይሂ ሰላቱ ወሰላም ዲናቸው باقين የሚቆይ ነው وهذا دينه ይህ ዲናቸው لا خير لم إلا دل أمته ኡማቸውን ያመለከቱ ቢሆን እንጂ عليه خير ላይ ولا شر የለም إلا ቢሆን እንጂ حذرها منه ከዛች ከሸሯ ያስጠነቀቁ ቢሆን እንጂ ነብዩ አለይሂ ሰላቱ ወሰላም والخير الذي دل عليه توحيد يمجمرا يملكتوبت يهونو خير توحيد ነው وجميع ما يحبه الله አጠቃላይ አላህ የሚወደው ويرضاه የሚወደው والشر الذي حذر منه شرم ያስጠነቀቁት ነብዩ አለይሂ ሰላቱ ወሰላም الشرك شرك ነው وجميع ما يكرهه الله የሚጠላው ويعبى የማይቀበለው የሆነው ነገር አስጠንቅቀዋል بعثه الله ልኳቸዋል الى الناس ወደ ሰው ልጆች ካፈተን በአጠቃላይ ከሳቸው በኋላ ነብይ የለም ዘክቶ ይዷል وافترض الله ደግሞ ግዴታ አድርጓል ጣዓተሁ ነብዩ መሐመድ አለይሂ ሰላቱ ወሰላም መታዘዝን على جميع الثقلين በሁለት ጥንዶች الجن بجنم والإنس بسوم لج والدليل قوله تعالى قل يا أيها الناس إني رسول الله إليكم جميعا وأكمل الله به الدين والدليل قوله تعالى اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا والدليل قوله تعالى يا الله سبحانه وتعالى القرآن مرجان لزيم قل يا أيها الناس إن أنت سول جوشوي إني رسول الله أني يا الله ملك تنياني إليكم ودنان جميعا باتك على بلوال النبي عليه الصلاة والسلام لزين الله سبحانه وتعالى القرآن لي اليوم أكملت لكم إذا رواقا مولاو اللاتشوال دينكم ديناتشون وأتممت عليكم بنانتم لاي مولاو نعمتي تأجاين ورديت لكم لأن أنت ودت كلاتشو إسلام الدين يسلمنان حيمانوتي على الله سبحانه وتعالى نبي عليه الصلاة والسلام دمو الموتم الله سبحانه وتعالى بساتشو دينون يمولاو بيهوننجي የተለያዩ ፍርቃዎች ሌላ ፍልስፍና ውስጥ ቢገቡም ነብዩ መሐመድ አለይሂ ሰላቱ ወሰላም የሰጧቸውን ነገር ትቶ ሌላ ማመቻቸትና ሌላ ነገር ውስጥ ቢገቡም አላህ Subhanahu Wa Ta'ala ግን ዲኑን በነብዩ መሐመድ አለይሂ ሰላቱ ወሰላም ሞልቶታል መከተል ብቻና ብቻ እንጂ መጨመርም መቀነስም አይቻልም ወደ ኋላ መዘግየትም ወደፊትም መቅደም አይቻልም ያመጡትን ተቀብሎ መሄድ ብቻ ነው ስለዚህ ነው አላህ Subhanahu Wa Ta'ala فإن تنازعتم في شيء ይላል በምንም ነገር ብትጋጩ ፈሩዱሁ መልሱት ኢላላሂ ورسوله ወደ አላህና ወደ መልእክተኛው ነብዩ አለይሂ ሰላቱ ሰላም በህይወት በነበሩበት ሰዓት ወደሳቸው በአካል ይመለሳል ከሞታቸው በኋላ ደግሞ ወደ ሐዲሳቸው ይመለሳል ለዚህ ነው አላህ Subhanahu Wa Ta'ala ومختلفتم فيه من شيء فحكمه الى الله የተጋጫችሁበት ማንኛውም ጉዳይ ፍርዱ ወደ አላህ ነው ይላል አላህ Subhanahu Wa Ta'ala ነብዩ አለይሂ ሰላቱ ወሰላም አዳዲስ ነገሮችን ትቶ ይህንን ያመጡትን ዲን አጥብቆ በመያዝ በተለያየ ሐዲሳቸው አደራ ብለዋል ማን አህደፈ في امرنا هذا በዚህ ዲናችን አዲስ ነገር የጨመረ ማ ለይሰ ሚኑ ከዲኑ አካል ያልሆነ ነገር فهو رد እሱ ተመላሽ ነው ብለዋል በሌላም ሐዲሳቸው ነብዩ አለይሂ ሰላቱ ወሰላም ወኢያኩም አደራችሁም ብለዋል ወሙህደታት الامور አዳዲስ ጭምርቶችን فإن كل محدثة አዳዲስ የሚጨመሩ ነገሮች በአጠቃላይ ቢድዓቱን ቢድዓ ናቸው وكل بدعة እያንዳንዱ አዲስ ጭምርት دلالة أمت نبلو نبيو عليه الصلاة والسلام الله سبحانه وتعالى دينون مولتشوالو بلو سالة أداد دس نجر يميامت وسوتشالو يه النسولاي ودكنا تملاشنو إيشي والدليل على موته صلى الله عليه وسلم قوله تعالى إنك ميت وإنهم ميتون ثم إنكم يوم القيامة عند ربكم تختصمون النبي عليه الصلاة والسلام سلا مموتاتشو مرجع نبي محمد عليه الصلاة والسلام موتوا علو
ሲባሉ የሚጨንቃቸው ሰዎችም ስላሉ አልሞቱም ብሎ ስለሚቀጥፉ ኑሩን ከኑሩ خلقው ጀሊሉ የሚሉ ነብዩ አሉ ከኛ ጋር ይጣላሉ ይመጣሉ ብሎ የተለያዩ ቅጥፈቶችን የሚቀጥፉ ሰዎች ስላሉ ነብዩ አለይሂ ሰላቱ ወሰለም ስለመሞታቸው መረጃ ቀውሉ ተዓላ የአላህ Subhanahu Wa Ta'ala ቁርአን ኢነከ አንተ አላቸው ለነብዩ አለይሂ ሰላቱ ወሰለም መይቱን ትሞታለህ አላቸው ወኢነሁም ካንተም ጋር ሲከራከሩ ሲጨቃጨቁም ያሉት መይቱን ይሞታሉ አላቸው ثم ከዛ በኋላ ኢነኩም እናንተ የውመል ቂያመቲ የቂያማ ቀን عند ربكم ጌታችሁ ዘንድ ተختሲሙን ትከራከራላችሁ ይላል አላህ Subhanahu Wa Ta'ala አላህ Subhanahu Wa Ta'ala ለነብዩ አለይሂ ሰላቱ ወሰለም አማካኝነት ዲኑን ከሞላ በኋላ ሙተዋል ሰለዋቱላሂ ወሰላሙ ዐለይሂ ለምን አላህ Subhanahu Wa Ta'ala በሌላም ቁርአን አንቀጽ ላይ ኩሉ ነፍሲን ዛኢቀቱል መውት ብሏል እያንዳንዱ ነፍስ ሞትን ትቀምሳለች ብሏል ነብዩ ሲቀሩ አላለ ጅብሪል ሲቀራ አላለ ሁሉም ነፍስ ሞትን ይቀምሳል ብሏል አላህ Subhanahu Wa Ta'ala ስለዚህ አላህ Subhanahu Wa Ta'ala ነብዩ መሐመድ አለይሂ ሰላቱ ወሰለም እንደሚሞቱም ሲነግራቸውም ነበር ሙቶም እንደተቀበሩም ግልጽ የሆነ መረጃ ተቀምጧል በየክታቡ እናገኘዋለን ነገር ግን አልሞቱም ይያሉ ይደርሳሉ ይያሉ እጄን ያዙኝ በሉ ይያሉ የተለያዩ ነገር ይያሉ የሚዋሹና የሚቀጥፉ ሰዎች አሉ ልንጠነቀቃቸውና ልንርቃቸው ኡማውንም ልናስተምርና ከነሱ ሸር ልናስጠነቅቅ ግድ ይለናል እሺ አልኢማኑ ቢልባዕስ ከሞት በኋላ መቀስቀስም እንዳለ ማመን እንዳለብን ይነግረናል والناس اذا ماتوا يبعثون والدليل قوله تعالى منها خلقناكم وفيها نعيدكم ومنها نخرجكم تارة أخرى وقوله تعالى والله أنبتكم من الأرض نباتا ثم يعيدكم فيها ويخرجكم إخراجا والناس يسول جوج إذا ماتوا كموتوا بعالا يبعثون يكسكسالو ودليل قوله تعالى لزم الله سبحانه وتعالى قرآن مرجانا منها كزيتم كعفر خلقناكم فترناتشوال وفيها الصوم وسط نعيدكم إن ملساتشوال يسول جوج موتو يكبرال كبر استقبال ومنها كزاتشم دمو نخرجكم إناوتاتشوال تارة أخرى ليلانياو ማውጣትን ይላል አላህ Subhanahu Wa Ta'ala በዚህም ቀን የማመን ግዴታ ይኖርብናል ለምን ትላንትም ስናየው በነበረው በጅብሪል ሐዲስ ላይ ነብዩ አለይሂ ሰላቱ ወሰለም ስለ ኢማን መሰረቶች ሲናገሩ አንቱሚነ ቢላሂ ባላህ ልታምኑ ነው ወመላኢከቲ በመላእክቶቹ ወኩቱቢ በክታቡ ወሩሱሊ በሩሱሎቹ ወልየውሚል አኺር በመጨረሻውም ቀን ልታምኑ ነው የሚለውን አይተናል በመጨረሻው ቀን የማያምን ሰው አቂባው የተበላሸ ሰው ነው ይሆነው በመቀስቀስ ያላመነ ሰው የሚክድ ሰው የሚያስተባብል ሰው ከእስልምና ይወጣል አላህ Subhanahu Wa Ta'ala የተናገረበትን ነገር አስተባብሏልና ወቀውሉሁ Ta'ala አላህ Subhanahu Wa Ta'ala ማለቱ والله አላህ Subhanahu Wa Ta'ala አንበተኩም አብቅሏቸዋል ሚነል አርዲ ከምድር ላይ ነባታ ማብቀልን ማውጣትን አውጥቷቸዋል ثم ከዛ በኋላም ደግሞ يعيدكم ይመልሳቸዋል ወደ ሰዋ فيها እሷም ውስጥ ويخرجكم اخراجا ማውጣትን ደግሞ እንደገና ያወጣቸዋል ይላል አላህ Subhanahu Wa Ta'ala ነብዩላህ አደምን ሲፈጥረው ከዛቹ ፈጥሮታል ከዛ በኋላ እንሞታለን ቀብር ውስጥ እንገባለን ከዛ ደግሞ የቂያማ ቀን ደግሞ ከዛቹ ከቀብራችን እንቀሰቀሳለን በሌላም ቁርአን አንቀጽ አለ فيها እሷም ላይ ተህየውና ያው ተደረጋላችሁ وفيها ተሙቱና ወደሷም ተመለሳላችሁ ሙታችሁ ومنها تخرجون እንደገና ደግሞ የቂያማም ቀን ከዛው ተወጣላችሁ ይላል አላህ Subhanahu Wa Ta'ala ቁርአኑ ላይ ስለዚህ የሰው ልጆች ከአፈር ተፈጥረናል ወደዛው እንመለሳለን የቂያማም ቀን ከዛቸው አፈራችን ያራገፍን እንነሳለን ማለት ነው በዚች በኢማን መሰረቶች ያላመነ ሰው እስልምናው ፍርሽ ስለሚሆን ይህም በጥንቃቄ ለናምንበት የሚገባ ነጥብ ነው አላህ Subhanahu Wa Ta'ala የሰው ልጆችን ከሌሉበት ያዝገኘው ጌታ ከዛ በኋላ ገድሎም መቀስቀሱም የማይከብደው አፈሐሲብቱም ገመታችሁ እንዴ ይላል አላህ Subhanahu Wa Ta'ala አነማ خلقناكم የፈጠርናችሁ ይመስላችኋል ትገምታላችሁ አበተን ለፌዝ وأنكم إلينا لا ترجعون ودنيا ما تملسوا يمسلاچوال إلى الله سبحانه وتعالى أيحسب الإنسان يسول لجي ገምታል ይላል በሌላም ይቆናን እንቀጽ ላይ አዩተረከ ሱዳ ችላ ተብሎ ሚተው ይመስለዋል አለም يكن نطفة من مني يمنى ከፈሳሽ ጠብታ ነበር ከመኒ የተገኘ ثم كان علقة فخلق فسوى ከዛ ይረጋ ደሞነ ከዛም አላህ ፈጥሮ አስተካከለው فجعل منه الزوجين الذكر والانثى ከዛም ከወንድና ከሴት ጥንድ አደረገ አለይሰ ذلك ይሄን ያደረገው ጌታ بقادرين على ايهي الموتى ይህንን ማድረግ የሚያቅተው ነው አያቅተውም የሚያደርግ ነው አላህ Subhanahu Wa Ta'ala ስለዚህ አላህ Subhanahu Wa Ta'ala የሰው ልጆችን
ፈጥሯቸው እንደገናም ደግሞ ወደዛችሁ እንደሚመልሰን ተናግሯል ለዚህም ለምንመለስባትም ቀን መዘጋጀት እንዳለብን ተናግሯል የአላህ Subhanahu Wa Ta'ala ፍቃዱ ከሆነ ወባዕደል ባዕሲ ሙሐሰቡና ከተቀሰቀሱ በኋላ ሂሳብ ይደረጋሉ ከሚለው እንጀምራለን ለዛሬ በዚሁ እናቆማለን አላህ Subhanahu Wa Ta'ala خير ላይ ከሚያጸናቸው ሰዎች ያድርገን جعلني الله وإياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته